بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ صالح الفوزان حفظه الله ورعاه في كتابه من أصول عقيدة أهل السنة والجماعة درسنا اليوم بإذن الله عز وجل وصلنا إلى قول المؤلف حفظه الله ورعاه: الفرقة الناجية أهل السنة والجماعة. إن شاء الله كسامن درساتنا إن شاء الله مالتنا كشيخ صالح الفوزان حفظه الله ورعاه وطول عمره مع عمل الصالح من أصول عقيدة أهل السنة والجماعة تبلا كم تتركون كتابات شو زار إن شاء الله منا نسو يهانو مالتنا الفرقة الناجية أهل السنة والجماعة يميل هنا لمالتنا እንግዲህ ማለት ያኒ ከአህሉ ሱና ወልጀማዓዎችን የአቂዳ መሰረቶች የእምነት መሰረቶች ማወቅ መረዳት በጣም አስፈላጊ ነው። ለማንኛውም ሙስሊም ለሆነ ሰውዬና ሙስሊም ለሆነች ሴት ላሲየማ في هذا الزمان الذي كثر فيه الخلاف والنزاع በተለይ ባኑ በዚህ በእኛ ዘመን ንዛዕና ጭቅጭቅ ንትርክ በሙስሊሞች መካከል በበዛበት ጊዜ ማለት ነው። ሁሉም የኔ ታምራለች እያለ ሁሉም ወደ ራሱ መذهብና ራሱ ወደ ፈለሰፈው ወደ ሆነው ጉዞ ማለት ነው ሰዎችን በሚጠራበት ጊዜ ከዚህ ጭንቀት ማለት ነው ከዚህ ኺላፍ ከዚህ ንትርክ ማለት ነፃ የሚያወጣን ምንድነው? የአህሉሱና ወልጀማዓዎችን የሰለፎችን ያኒ የሱሐቦችን የታቢዒዮችን የታቢዒን እምነትና ዓቂዳ መንሃጃቸውን መከተል ነው ከዚህ ጭቅጭቅ ማለት ነው ነፃ የሚያወጣን ማለት ነው። ስለዚህ ማለት ነው ኺላፍ ሲነሳ ያኒ ማለት ነው إنه من يعش منكم فسيرى اختلافا كثيرا ብለው መልእክተኛው ሰለላሁ ዐለይሂ ወሰለም እንደተናገሩት ከናንተ የሚዘወትር እድሜው ማለት ነው የረዘመ እድሜው ረዝም የሆነበት የሆነ አካል فسيرى اختلافا كثيرا ብዙ ንግን ማለት ነው ብዙ አለመግባባትን ይመለከታል። በዲን ላይ ብዙ ንትርኮችን ያጋጥሙታል፣ ብዙ ፈተናዎች ይመጡበታል ብለው መልእክተኛው ዐለይሂ ሰላቱ ወሰለም በሽታውን ተናግረው ነበር። ለበሽታው መድኃኒትም ደግሞ አስከተለው ተናገሩ ማለት ነው። فعليكم ከዚህ ጭቅጭቅ ከዚህ መከራ ነፃ የምንወጣው ምንድነው? እገሌ እንደሃለ እገሌ እንደዚህ አለ እገሌኮ እገሌ የሚባለው በገሌ ረዳ አደረገበት መለሰበት ሳይሆን ነፃ የሚያወጣው ያኒ ማለቱ ምንድነው? فعليكم بسنتي وسنة الخلفاء الراشدين المهديين من بعدي نعم عضوا عليها بالنواجز وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار بلو ملكتين صلى الله عليه وعلى آله وسلم سلطناقروا يملكتين عليه الصلاة والسلام فلقنا ينسون سنة يصحبوቻቸውን سنة መከተል ነው የሚያዋጣን ማለት ነው። ስለዚህ ይሄን ደግሞ የምንከተለው በእውቀትና አቂዳቸውን መስአኒ የነሱን የአቂዳ መሰረቶቻቸውን የመንሃጃቸውን እንዴት ብለው ነበረ የሚጓዙት ምን አይነት እምነት ነበራቸው የሚለው ነገር ከኪታቦች ከሰለፎች ኪታብ ወከዳሊከ من مشايخ السنة የሱና መሻይኾች ማለት ነው እነሱ የጻፉትን ኪታቦች ማንበብና በመቅራት በመማር ነው ከዚህ ኺላፍ ከዚህ ንትርክ ማለት ነው የምንወጣው ማለት ነው። ካልቀራንሳ ግን ዝም ብሎ ማለት ነው ያኒ ማለት ነው ቂላ ወቃሉ ከሆነ እንዲህ አለ እንዲህ ተባለ እያልን ብቻ ከሆነ የምንኖረው ማለት ነው ሁሌ በውጅብርና በጭቅጭቅ ማለት ነው ያኒ ማለት ነው ሁሌ ማን እንደተረበሽነ እንኖራለን። ነገር ግን በኪታብ መሰረት ከሆነሳ ግን ኪታብን ተመርኩዘን ከሆነ የምንሄደው ኪታቡ ባለው መሰረት እንጓዛለን። ከዛ ውጭ ማለት ነው ሌላ ኪታቡን የخለፈ ወይም ማለት ነው የቀራኑን ኪታብ የخለፈ የሆነ ነገር ከመጣ ሚወራ ኢልጅዳር ከግድግዳ በስተጀርባ ጥለን ማለት ነው አንከተለው ማለት ነው። ናም ስለዚህ من قالوا الفرقة الناجية أهل السنة والجماعة بلو للناقرون الفرقة الناجية أهل السنة والجماعة بلو للناقرون أو أهل السنة والجماعة بلن أن لا لما رتنو بمعنى إيهكو رأسنا والو عند أصاد درقاس كمدوت الفرقة الناجية أهل السنة والجماعة يملون مالتنو. نعم الفرقة الناجية أهل السنة والجماعة يعني ما نسجمر المراد بالفرقة الناجية أهل السنة والجماعة بالناقرال. نعم المراد يعني ما يتفلق بتن على ما مالتنا يمجلس هنا يمبرر هنا رأسنا والو المراد مالت بمعنى في بيان المراد مالتنا على ما وننا يتفلق بتن يعني مالنا على فرقة الناجية سبال أهل السنة والجماعة سبال من عند تفلق بت يمين ناقر هنا رأسنا والو المراد يتفلق بت
يعني አኢማዎች وكذلك مشايخ السنة የሱና መሻይኾች አልፊርቀቱ ናጂያ ሲሉ የፈለጉበት ዓላማ ምን እንደሆነ የሚናገር የሆነ ርዕስ ነው አሉ። المراد የተፈለገበትን የሚገልጽ የሆነ ርዕስ ነው። በምን بالفرقة الناجية بالفرقة በቡድን ማለት ነው። الناجية ነፃ የምትወጣው በሆነች ቡድን ማለት ነው። بمعنى بالفرقة الناجية فرقة الناجية ነፃ የምትወጣው ነፃ የምትወጣው ከእሳት ነፃ የምትወጣው የሆነችው ማለት ነው። አኺራ ላይ ዱንያ ላይ ደግሞ ከጭቅጭቅ ከንትርክ ማለት ነው። ያኒ ከባጢልና ውርቅ ከሆነ አካሄድ ነፃ ከሹብሃ ከብጅታዎች ነፃ የምትወጣው የሆነችው ቡድኖች ያኒ ቡድን ተብላ ስትጠራ ያኒ ማለት ነው የተፈለገበት ማንን ነው? አልፊርቀቱ ናጂያ ሲባል የተፈለገው ማንን ነው የሚለውን የሚገለጽበት የሚብራራበት ምንድነው ርዕስ ነው አሉ ማለት ነው። ስለዚህ አልሙራዱ የተፈለገበትን በተመለከተ የሚናገር ርዕስ ነው። በምን بالفرقة الناجية بالفرقة فرقة ወይም ደግሞ ቡድን ማለት ነው። الناجية ነፃ የምትወጣ የሆነችው ቡድን ተብሎ ሲባል የተፈለገበት ዓላማ ማን ናቸው? فرقة الناجية منهم الفرقة الناجية ነፃ የምትወጣ የሆነችው ቡድን ማናት የሚል ነው ማለት ነው። የተፈለገበት ማን ነው? እነሱም አህሉ ሱነቲ ወልጀማዓ ናቸው ነው። المراد بالفرقة الناجية በፍርቀቱ ናጂያ ሲባል የተፈለገው ማን ነው? አህሉ ሱነቲ ወልጀማዓ አህሉ ሱና የሱና ባልተቤቶችና ወልጀማዓ በሐቅ ላይ አንድና በሐቅ ማለት ነው በቁርአንና በሐዲስ የተሰባሰቡ የሆኑትን ጀማዓዎችና ቡድኖችን ነው የተፈለገበት እንጂ በቢድዓ ላይ ማነው አህሉል ቢድዓቲ ወልፉርቃ የቢድዓ ሰዎችና ማለት ነው የጥመት አንጃዎች በባጢል ላይ በቢድዓ ላይ የተሰባሰቡ የጥመት አንጃዎችን አይደለም የተፈለገበት። ስለዚህ አልፊርቀቱ ናጂያ ነፃ የምትወጣ የሆነች ቡድን ሲባል የተፈለገው ማን ነው? አህሉ ሱነቲ ወልጀማዓ መሆኑን በተመለከተ የሚያወራ የሆነ የሚያትት የሆነ ርዕስ ነው አሉ ማለት ነው። ምክንያቱም አልፊርቀቱ ናጂያ የሚለው ለቀብ የተያዘው ያኒ ማለት ነው መልእክተኛው አለይሂ ሰላቱ ወሰላም في حديث الافتراق ያኒ ይህች ኡመቱል እስላም እስልምና ያኒ ሙስሊሞች ወደ 73 ይከፋፈላሉ ብለው የተናገሩበት ሐዲስ አለ። እዛ ሐዲስ ላይ ማለት ነው መልእክተኛው አለይሂ ሰላቱ ወሰላም ምን ይላሉ? ኩሉሃ ፊ النار الا واحده ሁሉም ማለት ነው ያኒ ማነው የሳት ነው አንድ ስቀራሉ። ኢዘን አንዲቱ ምንድናት? ያኒ ለይሰት في النار እሳት ውስጥ አይደለችም። በል هي الفرقة الناجية ነፃ ማለት ነው የምትወጣ የሆነች ቡድናት ከምን ከእሳት ማለት ነው ነፃ የምትወጣ የሆነች ቡድናት። ስለዚህ እዛ አኢማዎች ዑለሞች ማለት ነው ከዛ ሐዲስ እስቲንባጥ አድርገው ምናሉ አልፊርቀቱ ናጂያ ብለው ጠሩ ማለት ነው። ስለዚህ አልፊርቀቱ ናጂያ ተብሎ መጠራት ቢድዓና ወይም አዲስ ለቀብ አይደለም። አንዳንድ ቂላቂና ሞኝ የሆኑ አካላቶች አልፊርቀቱ ናጂያ ተብሎ መጠራት አይቻልም የሚሉ የጥመት አንጃዎች አሉ። ይሄ ስህተት ነው። አልፊርቀቱ ናጂያ ሐዲሱ ላይ ነው የጸደቀው ነፃ የምትወጣ የሆነች ቡድን ብሎ ይሄ ስያሜ የተያዘው ከሐዲሱ እስቲንባጥ ተደርጎ ነው። ከሐዲስ ደግሞ እስቲንባጥ ይቻላል፣ ምንም ችግር የለውም። ቢማዕና መልእክተኛው አለይሂ ሰላቱ ወሰላም ኩሉሃ ፊናር ሁሉም ማለት ነው ያኒ ማነው 72ቱ እሳት ነው። ሲንታኒ ወሰቢዑነ ፊናር 72ቱ እሳት ናቸው። ኢላኒ አንዷ ሲቀር ወዋሂደቱ ፊል ጀነ አንደኛይቱ የጀነት ናት ብለው ሲሉ ስለዚህ ሁሉም እሳት ነው አንዷ ሲቀር ሲሉ ምንድነው የሚያሰርዳና አንዲቱ ቡድን ናም ፍርቀቱ ናጂያ ከእሳት ነፃ የምትወጣው እንደሆነች ያይዛል። ስለዚህ አልፊርቀቱ ናጂያቱ ብለው ጠሩ። እነዚህ ላይ ፍርቀቱ ናጂያ ተብሎ መጠራት ችግር እንደሌለው ማለት ነው። እዚህም ላይ ማለት ነው መረዳትና ማወቅ ይገባናል ማለት ነው። ثم الفرقة الناجية ሲባል የተፈለገበት አህሉ ሱና ወልጀማዓዎች ናቸው እንጂ አህሉል ቢድዓና የቢድዓ ሰዎች በሽርክ ላይ የሚጨማለቁ በቢድዓ ላይ የሚጨማለቁ ሰዎች በሹብሃ በብጅታ ላይ የሚጨማለቁ የሆኑ አህሉል አህዋ አይደሉም ማለት ነው የተፈለገበት። ስለዚህ ይሄን በተመለከተ የሚናገር ሆነ ርዕስ ነው አሉ። سيجمروا من قالوا شيخيو كان المسلمون على عهد رسول الله صلى الله عليه وسلم أمة واحدة بلو مالتهم تناقروا كان المسلمون نالو مالتهم سيجمروا كان نبرالو المسلمون مسلموش مالتهم نبروا بلو تناقروا كان نبر المسلمون مسلموش كو نبروا على عهد رسول الله صلى الله عليه وعلى آله وسلم على لا مالتنا عهدي بكفل الزمن وبنو بزمن مالتنا رسول الله صلى الله عليه وعلى اله وسلم بملكتنيو صلى الله عليه وعلى اله وسلم زمنكم مالتنا نبروا من مسلموش مالتنا نبروا على عهد رسول الله صلى الله عليه وعلى اله وسلم بملكتنيو صلى الله عليه وعلى اله وسلم جزينا زمن بمعنى ملكتنيو عليه الصلاه والسلام
በህይወት በነበሩበት ሰዓት ማለት ነው። አለ አህዲ ረሱልላህ ማለት በመልእክተኛው አለይሂ ሰላቱ ወሰላም ዘመንና ጊዜ ማለት ነው። በህይወት በነበሩበት ሰዓት ማለት ነው ሙስሊሞች ነበሩ ኡመተን ዋሂደተን ኡመተን ህዝብ ነበሩ ዋሂደተን አንድ ህዝብ ነበሩ ቢማዕና በአንድ መንገድ ወይም ደግሞ አንድ ነበረ ማለት ነው። እንደዚህ መከፋፈል ያኒ ማለት ነው እንደዚህ መጣላት መጨቃጨቅ ንትርክ የሚባል ነገር የለም ነበር በማን በመልእክተኛው አለይሂ ሰላቱ ወሰላም ዘመን ማለት ነው። ምንም አይነት ኺላፍና ጭቅጭቅ የለም ነበር አሉ። ኡመተን ህዝቦች ነበሩ ዋሂደተን አንድ የነበሩ በአንድ አቂዳ በአንድ እምነት ላይ በአንድ መንሃጅ ላይ የነበሩ ቀጥ ባለው በትክክለኛው በሆነ እስልምና ላይ ነበሩ ማን ሰዎች ማለት ነው ሙስሊሞች አለ አህዲ ረሱልላህ ሰለላሁ ዐለይሂ ወዐላ ወሰለም በመልእክተኛው ዐለይሂ ሰላቱ ወሰላም ዘመን ሙስሊሞች አንድ ነበሩ ማለት አንድ ህዝብ ነበሩ አንድ ኡማ ነበሩ እና ሙስሊም ነበረ ተብሎ የሚጠሩት በዛን ሰዓት እንጂ እንደዚህ ማለት ነው ክፍል የሚባል ነገር የለም ነበር። كما قال تعالى كما لك مارتنو قال اندالو تعالى الله تبارك وتعالى اندالو قرآن لي اندتناقروا مسلموች በመጀመሪያ ጊዜ በመልእክተኛው አለይሂ ሰላቱ ወሰላም ዘመን አንድ ህዝብና አንድ ኡማ በአንድ መንገድ ላይ በትክክለኛው እስልምና ላይ እንደነበሩ ሲናገር አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል إن هذه أمتكم أمة واحدة وأنا ربكم فاعبدون بلو الله تبارك وتعالى نقرل إن هذه إتشكوالا الله تبارك وتعالى يعني خطاب لمن نو لملكتنه عليه الصلاة والسلام لأمة النبي صلى الله عليه وعلى وسلم نو لملكتنه صلى الله عليه وعلى وسلم ህዝቦች ነው እንደዚህ የሚናገረው إن هذه أمتكم إتشكو ينانت مالتنو يعني مالتنو ينانت منجد إن هذه إتشكو أمتكم إتش منجد ينانت እያለ ነው የመልእክተኛውን አለይሂ ሰላቱ ወሰላም ባልደረቦች ማለት ነው። አይ ሚለቲኩም ወዲንኩም ማለት ነው። ኡማ ማለት የተፈለገበት እዚህ ላይ ሚላ ማለት ነው መንገድ ማለት ነው የተፈለገበት እንጂ ህዝብ ማለት አይደለም የተፈለገበት። ስለዚህ ኢን هذه ኡመቱኩም يعني ሚለቲኩም የናንተ يعني ሚለተኩም የናንተ መንገድና ወዲነኩም የናንተ ሃይማኖት يعني የሙስሊሞች ሃይማኖት ኡመተን ዋሂደተን يعني ሚለተን ዋሂደተን ማለት ነው። አንድ መንገድ ነው አንድ ላይ ማለት ነው يعني ማለት ነው አንድ መንገድ አንድ የሆነ ዲን ነው እንጂ የሚከፋፈል ነገር አይደለም ወይም ደግሞ የተለያየ የሆነ ሃይማኖት አይደለም። ስለዚህ ኢን هذه ኡመቱኩም ይችኩ እናንተ ያላችሁበት እስልምና እያለ ነው የመልእክተኛውን አለይሂ ሰላቱ ወሰላም ኡማ ማለት ነው። ኢን هذه ኡመቱኩም ይችኩ እናንተ ኡማ የናንተ መንገድ የያዛችሁት እስልምና ኡመተን ዋሂደተን يعني አንድ መንገድ ነው። የሁሉም ሩሱሎች ከናንተ በስተፊት የነበሩትም የመልእክተኞች የሩሱሎች ሁላ መንገድ ነው ብሎ አላሁ ተባረከ ወተዓላ እየተናገረ ነው ማለት ነው። ይህ ናም ኢነ هذه ይችኮ ኡመቱኩም ይቺ ሃይማኖታችሁ ይቺ እስልምና እኮ ኡመተን መንገድ ናት ዋሂደተን አንድ መንገድ ናት። ስለዚህ አንድ የሆነ መንገድ ነውና አንድ ሆናችሁ ተስማምታችሁ ቀጥ ብላችሁ ማለት ነው በሐቁ መንገድ يعني መሄድ ያለባችሁ ብሎ አላሁ ተባረከ ወተዓላ እየተናገረ ነው። ወአና እኔም ደግሞ ረብኩም ጌታችሁ ነኝ ፈዕቡዱን አይ ወሒዱኒ ፊ العباده በአምልኮ ማለት ነው ብቸኛ አድርጉኝ ብሎ አላሁ ተባረከ ወተዓላ ያዛል። ኢነ هذه ኡመቱኩም ይችኮ ህዝብ يعني ይችኮ መንገዳችሁ ኡመተ ዋሂዳ አንድ የሆነች መንገድ ናት ማለት ነው። ወአና እኔም ደግሞ ረብኩም ጌታችሁ ነኝና ፈጣሪያችሁ ነኝና ፈዕቡዱን እኔም በብቸኝነት አምልኩኝ ይላል አላሁ ተባረከ ወተዓላ ማለት ነው። فاعبدوني أي وحدون مالتنا فاعبدوني ملو ما أنا ناس حساب كما قال عبد الله بن عباس رضي الله عنه يعني ما كل موضع في القرآن وأن اعبدوني معناه وحدوني بلو الله يعني نزبري فالسروال من عبد الله بن عباس رضي الله عنه قرآن لي مالتنا اعبدوني ملك ألمانه كمتا معناه من دنو وحدوني አንድ አድርጋችሁ በብቸኝነት እኔም ብቻ አምልኩ ማለት ነው ብሎ ይፈስረዋል አብዱላህ ኢብኑ አባስ ረዲየላሁ ዐንሁ። ስለዚህ እዚህ ላይ ማለት ነው يعني فاعبدوني የሚለው አይ وحدوني في العباده ማለት ነው በአምልኮ ብቸኛ አድርጋችሁ እኔም ብቻ አምልኩ ብሎ አላሁ ተባረከ ወተዓላ ያዘለ ማለት ነው። ናም ስለዚህ እዚህ ላይ ማለት ነው በዚህ አንቀጽ የሚጠቁመው ምንድነው ሙስሊሞች በአንድ ሃይማኖት ላይ በአንድ መንገድ ላይ ማለት ነው ቀጥ ያለ የሆነ መንሃጅና አካሄድ ነበራቸው በመልእክተኛው አለይሂ ሰላቱ ወሰላም ማለት ነው ዘመንና ጊዜ ማለት ነው መልእክተኛው አለይሂ ሰላቱ ወሰላም በህይወት በነበሩበት ሰዓት ማለት ነው። ወከም حاول اليهود والمنافقون ብሎ ማለት ነው ተናገሩ ቀጥለው ወከም ስንትና ስንት ነው አሉ። ከዛ በኋላ ሙስሊሞች አንድ የሆኑ ጊዜ በአንድ መንገድ ላይ በሚጓዙበት ሰዓት ይሁዳዎችና ሙናፊቆች ማለት ነው ሙስሊሞችን መለያየትን ፈለጉ ማለት ነው። ከዛ ምን አሉ ሸኺየው ወከም حاول ስንትና ስንት ጊዜ ማለት ነው ሞከሩ አለ። ወከም حاول ስንትና ስንት ጊዜ ሞከረዋል اليهود ይሁዳዎች ማለት ነው ስንት ጊዜ ሞከሩ والمنافقون እንደዚህም ደግሞ ሙናፊቆችና አስመሳዮችም ማለት ነው ስንት ጊዜ ሞክረዋል። ምንድነው የሞከሩት
ተፍሪቅ المسلمين ተፍሪቅ መለያየትን ማለት ነው ለመለያየት ብዙ ጊዜ ሞክረዋል ተፍሪቅ መለያየትን المسلمين ሙስሊሞችን ማለት ነው መለያየትን ብዙ ጊዜ ስንት ጊዜ ሞክረዋል ሙስሊሞችን ለመለያየት ማለት ነው على عهد رسول الله صلى الله عليه وعلى اله وسلم على ላይ ማለት ነው عهዲ በዘመን ላይ ማለት ነው رسول الله صلى الله عليه وعلى اله وسلم በመልእክተኛው عليه الصلاه والسلام ዘመንና ማለት ነው ጊዜ ማለት ነው بمعنى መልእክተኛው عليه الصلاه والسلام በህይወት በነበሩበት ሰዓት ማለት ነው ናም ሙናፊቆችና ይሁዳዎች ብዙ ጊዜ ማለት ነው ሞክረዋል ሙስሊሞችን ለመለያየትና ለመገነጣጠል ለመከፋፈል ማለት ነው ብዙ ጊዜ ጥረት አድርገው ነበር ማለት ነው ላኪን ነገር ግን ማለት ነው فلم يستطيعوا ብለው ተናገሩ فلم يستطيعوا ፈጽሙ ማለት ነው አልቻሉም ማለት ነው فلم يستطيعوا ማለት አልቻሉም ማለት ነው بمعنى تفريق المسلمين የሙስሊሞችን ጀማዓ ማለት ነው መለያየትን ፈጽሙ አልቻሉም ነበር በዛን ሰዓት ምክንያቱም መልእክተኛው عليه الصلاه والسلام ነበሩ يعني በሷሃቦች መካከል የሆነ ኺላፍ ሲፈጠር يعني ማለት ነው መልእክተኛው صلى الله عليه وعلى اله وسلم መጥተው يعني ያስማሟቸዋል يعني ያስተርቋቸዋል አንድ ይሆናሉ ማለት ነው يعني ሙናፊቆች ይሁዳዎች يعني ሱሐቦችን እርስ በርስ ለማጠላላት ለማለያየት ይሞክራሉ ከዛ እንደው ማለት ነው ሊጣሉ እንኳን ወይም ደግሞ ሊጣሉ ከቀረቡ ወይም ደግሞ ማለት ነው ከመሰላደብ ደረጃ ከደረሱ መልእክተኛው عليه الصلاه والسلام ይመጡና መሆናቸው ነው ብለው ይመክሯቸዋል ያስተካክሏቸዋል እንደገና አንድ ይሆናሉ ማለት ነው ስለዚህ ምንም መከፋፈልና መለያየት የሚባል ነገር የለም ነበር ማለት ነው قال المنافقون يعني ማለት ሙናፊቃኖች ሙስሊሞችን ለመለያየት ማለት ነው እንደሚታወቀው ሙናፊቅ ማለት يعني የይሁዳዎች ቀጠረኛ ማለት ነው የነሷራ ማለት ነው ቀጠረኛ ማለት ነው ሙናፊቅ ማለት ነው يعني በምላሱ ማለት ነው يظهر الاسلام بلسانه ويبطن الكفر بقلبه وبضميره ማለት ነው በምላሱ ማለት ነው እስልምናን ግልጽ ያደርጋል اشهد ان لا اله الا الله واشهد ان محمدا رسول الله ያለ ይመሰክራል لكن ማለት ነው في نعم باطنه وفي ضميره ችግር አለበት ማለት ነው ክህደትንና ክፍረትን በልቡ ቋጥሮ የሚኖር የሆነ አካል ምን ይባላል ሙናፊቅ ተብሎ ይጠራል ማለት ነው ነዑዙ ቢላህ ከባድ የሆነ በሽታ ነው ማለት ነው ነስአሉላህ السلامه والعافيه እና እነሱ ማለት ነው ያኒ ሙስሊሞችን ለመለያየት በጣም ትልቅ ጥረት አድርገው ነበር ሙስሊሞች ጋር ተመሳስለው ከባድ ጥረት አድርገው ነበርና ለመለያየት ሲሞክሩ ምናሉ መጀመሪያ قال المنافقون ሙናፊቆች ማለት ነው ብለዋሉ ቁርአን ላይ አላሁ ተባረከ ወተዓላ ሲናገር ስለነሱ ምን አለ لا تنفقوا على من عند رسول الله حتى ينفضوا ብለው ማለት ነው ተናገሩ يعني ان عبد الله بن سلول يعني ማለት ነው በጣም ከባድ የሆኑ راس المنافقين የሙናፊቆቹ ለዋና መሪ እነሱ ምን አሉ يعني في سورة المنافقين سورة المنافقين راساتشو سورة المنافقين منافقوችን በተመለከተ የሚናገር ሆነ ሱራ አለ እዛ ሱራ ላይ ምን ይላል አላሁ ተባረከ ወተዓላ ምን አሉ ማለት ነው لا تنفقوا على من عند رسول الله حتى ينفضوا ብለው ማኑ ተናገሩ ወደ መዲና በሚሰደዱበት ሰዓት ማለት ነው ሱሐቦች ምን አሉ لا تنفقوا ፈጽሙ ማለት ነው አትለግሱ አትቀልቡ እንዳታበሏቸው ብለው ተስማሙ ማለት ነው ማን ሙናፊቆች ማለት ነው لا تنفقوا ፈጽሙ አትለግሱ አታብሏቸው على من በአካል ላይ ማለት ነው عند رسول الله صلى الله عليه وعلى وسلم عند ዘንዳ ማለት ነው رسول الله ከአላህ መልእክተኛ ከመልእክተኛው عليه الصلاه والسلام ዘንዳ ማለት ነው ባሉና ከመልእክተኛው صلى الله عليه وسلم ጋር ጓደኛ የሆኑትን በመልእክተኛው عليه الصلاه والسلام ያመኑትን ሰዎች ከመልእክተኛው ጋር የተቀመጡትን ሰዎች ማለት ነው አታብሏቸው ይራባቸው ራብ ይጨርሳቸው يعني ማኑ ሲራቡ يعني ማለት ነው ይበታተናሉና እስኪሚበታተኑ ድረስ እንዳሰጧቸው አሉ حتى ድረስ ማለት ነው ينفض اي لكي ينفض ማለት ነው ሊበተኑ ዘንዳና ማለት ነው ተበታተነው ራበን ብለው ብትንትን ብለው ማለት ነው ሊጠፉ ዘንዳ እንዳታበሏቸው አትለግሷቸው አታብሏቸው ብለው ተመካከሩ ማን ሙናፊቆች ማለት ነው እዛ ውስጥ ያሉት ማለት ነው لا تنفقوا አትለግሱ على من በአካል ላይ አትለግሱ አታብሉ አትቀልቧቸው على من በአካል ላይ عند رسول الله عند ዘንዳ رسول الله ከአላህ መልእክተኛ ከመልእክተኛው عليه الصلاه والسلام ዘንዳ ለተቀመጡ ሰዎች አትለግሷቸው አትስጧቸው حتى ينفضوا اي لكي ينفضوا ማለት ነው ሊበተኑና ወይም ደግሞ እስከሚበተኑ ድረስ ማለት ነው ተበትነው በትንትናቸው እስከሚወጣ ድረስ ፈጽሞ እንዳትለግሷቸው እንዳሰጧቸው ብሎ ማለት ነው አሴሩ ይሄ ማለት ነው ምክር يعني ማለት ነው መክር ማለት ነው አሴሩ ማለት ነው فرد الله عليهم بقوله فرد الله سبحانه وتعالى መለሰባቸው عليهم በነሱ ላይ በማን በሙናፊቆች ላይ ይሄን ንግግር ሲናገሩ አላህ መለሰባቸው بقوله በሚለው ንግግር ቀጥሎ ይሄን አንቀጽ ተናገረ فرد الله መለሰባቸው عليهم በነሱ ላይ بقوله በሚለው ولله خزائن السماوات والارض ولكن المنافقين لا يفقهون ብሎ الله تبارك وتعالى ተናገረ
ወሊላሂ ለአላሁ ስብሓነሁ ወተዓላ ብቻና ብቻ ነው አለ። ወሊላሂ ለአላህ ብቻና ብቻ ነው ኸዛኢኑ ሰማዋት ኸዛኢኑ ድልቦች ማለት ነው። አሰማዋት የሰባቱ ሰማይ ማለት ነው። ድልቦችና ያኒ ማለት ነው። ድልብ ማለት ነው። ድልብ ማለት ብሩም ሆነ ወርቁ ሁሉም ነገር ማለት ነው። በሰማይ ያለው ወልአርዲ በመሬትም ላይ ያለው ድልብና ያኒ ማለት ነው ብርና ወርቁ በጠቅላላ ለአላህ ብቻና ብቻ ነው። ወላኪነ ነገር ግን ማለት ነው አልሙናፊቂን ሙናፊቅና አስመሳይ የሆኑ አካላቶች በምላሳቸው እየተናገሩ በልባቸው ያላመኑት የሆኑት አካላቶች ላይፍቀሁን አይ ላ ያዕለሙን ፈጽሙ ማለት ነው አያውቁም፣ አይረዱም። ይሄን አያውቁም ቢማዕና ሁሉም ብሩም ሆነ ወርቅ በመሬትም ያለው በሰማይም ያለው ድልብና ወርቅ ማለት ነው በጠቅላላ የአላሁ ስብሓነሁ ወተዓላ መሆኑን አያውቁም፣ አይገነዘቡም። ስላልተረዱ ነው ይሄን የተናገሩት እንጂ ያኒ ማለት ሁሉ ነገር እኮ የአላህ መሆኑን አይገነዘቡም እንዴ አያውቁም ብሎ አላሁ ተባረከ ወተዓላ ማለት ነው መለሰባቸው ማለት ነው። ኸይር ስለዚህ የነሱ ሴራ ማለት ነው ወደቀ ማለት ነው። እንደዚህ ብሎ ወደቀ ማለት ነው በቁርአን ላይ አጋለጣቸው የነሱን ሴራ ማለት ነው። حاول اليهود تفريق المسلمين حاول አሁንም ደግሞ ማለት ነው ሞከሩ اليهود ይሁዳዎች ማለት ነው ሞከሩ ያኒ ማለት ነው ብዙ ጊዜ ጥረት አደረጉ تفريق المسلمين تفريق መላየትን ማለት ነው ሞከሩ المسلمين ሙስሊሞችን ለመላየት ሙስሊሞችን ለመገነጣጠል ማለት ነው ሞከሩ ወረድህም እንደዚህ ደግሞ ማለት ነው ለመመለስም ሞከሩ ወረድህም ለመመለስም ሞከሩ አንዲንህም ከሃይማኖታቸው ከትክክለኛው ከሆነ ሃይማኖት ከእስልምና ወደ ክህደት ማለት ነው እንዲመለሱ ብዙ ጥረት አድርገዋል። ወረድህም ለመመለስም ሞክረዋል። አንዲንህም ከሃይማኖታቸው ከእስልምና ሃይማኖት ከሙስሊሞችን ከሃይማኖታቸው ማለት ነው ከሃይማኖታቸው ለመመለስ ሞክረው ነበር በድሮም ሰዓት። አሁንም ማለት ነው የሚያደርጉት ይሄው ነው። አሁን ባለንበት ሰዓት ሙስሊሞችን ማለት ነው ለማክፈር ብዙ ጥረት ያደርጋሉ። ይሁዳና ነሷራዎች ማለት ነው ጴንጤዎች ማለት ነው ብዙ ነገር ያደርጋሉ። ምስኪኖችን ደሃዎችን ከሙስሊሞች የተቸገሩ የሆኑ አካላቶችን እኛ እንረዳችኋለን፣ ልጆቻችሁን እናስተምርላችኋለን ትምህርት ቤት እያሉ ማለት ነው ወከዳሊከ በየወሩ እንደዚህ በየሳምንቱ እርዳታ ምናም ነጭ ደቆት ወይም ደግሞ ማለት ነው ዘይት ኢላ አኺሪህ እየሰጡ ወደ እነሱ ሃይማኖት ለመመለስ በጣም ከባድ ጥረት ያደርጋሉ። ይሄ ሁላ እንግዲህ ሴራቸው ነው ማለት ነው። እና ወረድህም በድሮም ሰዓት እንደዚህ ያደርጉ ነበር። ወረድህም አንዲንህም ከሃይማኖታቸው ለመመለስ ብዙ ጊዜ ሞክረው ነበር። ያኒ ሙስሊሞችን እስልምና ውስጥ የገቡትን ወደ እስልምና የገቡ ሷሃቦችን ለመመለስ ያደረጉትን ጥረት አላሁ ተባረከ ወተዓላ ሲናገር وقالت طائفة من أهل الكتاب آمنوا بالذي أنزل على الذين آمنوا وجه النهار واكفروا آخره لعلهم يرجعون ብሎ አላሁ ተባረከ ወተዓላ ይናገራል። وقالت ብላለች ተናገረች ይላል አላሁ ተባረከ ወተዓላ የነሱን ታሪክ ሲናገር وقالت ብላለች طائفة የሆኑ ቡድኖችና የሆኑ ጀማዓዎች ብለዋሉ የሆኑ ስብስቦች ብለዋሉ ሲረኛና ተንኮለኛ የሆኑ አካላቶች ማለት ነው ተንኮለኞቹ ማለት ነው። ይሁዳዎች ሲጀምር ተንኮለኛ ናቸው። ባለንበት ናም على وجه الارض በዚች መሬት ላይ በጣም ከባድ ሴረኛ በድሮም ሰዓት አሁንም ያኒ ማለት ነው በጣም ተንኮለኛ ሰዎች ማለት ይሁዳዎች ናቸው አሁንም ባለንበት ሰዓት ማለት ነው። እና وقالت طائفة የሆኑ ቡድኖች ማለት ነው ብለዋሉ ተንኮለኛ የሆኑት አካላቶች ማለት ነው ሚን አህሊ ከባልተቤቶች አልኪታብ ከመጽሐፍ ባልተቤቶች የሚመደቡ የሆኑ ቡድኖችና የሆኑ ጀማዓዎች ብለዋሉ ምን አሉ آمنوا بالذي أنزل على الذين آمنوا وجه النهار بلو تناقروا آمنوا أمنوا بلو تناقروا يعني ما لنو رسول استمهاكروا آمنوا أمنوا بالذي بزا مالتنو أمنوا أنزل بتوردوا بهنو نقر مالتنو على الذين على لاي مالتنو الذين بنزلي آمنوا بامنوا بهنو تاكالاتو شلي بتوردوا بهنو قرآن مالتنو أمنوا أيو مالتنو بزا على يعني آمنوا بالذي بزا أمنوا أنزل بتوردوا بهنو على الذين بنز أكالاتوች ላይ አመኑ ባመኑትና በሷሃቦች ላይ በተወረዱ በሆነው ቁርአን ላይ አመኑ መቸመኑ وجه النهار وجه أي أول ማለት ነው أول النهار ከጊዜው ማለት ነው መጀመሪያ አካባቢ ማለት ነው ከጊዜው የመጀመሪያው ሰዓት ላይ ጧት አካባቢ አመኑ አሉ وجه يعني ማለት ነው መጀመሪያ ላይ النهاري ከቀኑ መጀመሪያ አካባቢ አመኑ يعني ማለት ይሁዳዎች አዋቂ ናቸው ተብሎ ይታሰባልና መጀመሪያ አካባቢ ከቀኑ መጀመሪያ ላይ ግቡ አሉ። እንግዲህ ይሄ ሴራቸው ነው። መጀመሪያ አካባቢ ከቀኑ መጀመሪያ ጧት አካባቢ አምነናል ብለን እንቀበልና ብለው ተመካከሩ። ከዛ ወክፍሩ ካዱ ብለው አሏቸው። እንግዲህ ሲመካከሩ ማለት ነው ወክፍሩ ካዱ አኺረሁ የመጨረሻውን የቀኑ መጨረሻ ደግሞ ያኒ ማለት ነው ካዱ እንደገና ማለት ነው ከፈራናል እኛ ተተናዋል ይሄን ሃይማኖት ይሄ ተበላሽ የሆነ ሃይማኖት ነው ገብተን እንኳን ነው ብላችሁ ያኒ ማለት ነው ካዱ መጨረሻውን ብለው አሲሩ ማለት ነው። ይሄን እንግዲህ ያኒ ይሄን ያሲሩበት ሴራ ምክንያቱን ወደፊት ሲገልጽ አላህ ምን አለ لعلهم يرجعون አለ لعلهم ዘንዳ يرجعون ይመለሱ ዘንዳ
አሁን አዲስ የገቡት የሰለሙት ሰዎች ያኒ ማለት ነው እንደገና ተመልሰው ወደ ድሮ ወደ ነበሩበት ወደ ሆነው ወደ ክህደታቸው ወደ ኩፍረታቸው ወደዛ ሊመለሱ ዘንዳ መጀመሪያ አካባቢ ግቡና ከዛ መጨረሻ የቀኑ መጨረሻ አካባቢ ወደ ምሽት አካባቢ ተተነዋል ብላችሁ ስከፍሩ ይሄ ማለት ነው ያኒ ማለት ነው እነዚህ ይሁዳዎች አዋቂዎች ናቸው እኮ ያኒ ማነው መጀመሪያ አምነውበት ከዛ ሲገቡ እንደገና የተመለሱት ባጢል የሆነ የተበላሸ ሃይማኖት መሆን ነው ያኒ የተበላሸ ሃይማኖት ቢሆን ነው ስለዚህ እኔ መመለስ አለብኝ ብሎ እንዲመለስ ማነው እምነቱ ደካማ የሆነው እስልምናው ገና ያኒ ከልቡ ያልጸደቀ የሆነ አካል ያልገባው የሆነ አካል እንዲመለስ ማለት ነው አፈግፍጎ ምናሉ መጀመሪያ ሲያሰሩ መጀመሪያ ግቡና አምነናል ብላችሁ መጨረሻ ላይ ያኒ ክፈሩ እኔ ከዛ እናንተ ስከፍሩ እናንተን ተከትሎ እምነቱ ብዙ ያልጸና የሆነ አካል ይመለሳል ብለው አሴሩ ማለት ነው ስለዚህ ለዓለሁም يرجعون ብሎ እንደዚህ ብለው ማለት ነው አሴሩ ላኪን ነገር ግን አሉ ሸኺያው ላኪን الخطة ነገር ግን ማለት ነው የነሱ ሴራና ማለት ነው ተንኮል ማለት ነው خطة ማለት የነሱ ጉዳይ ይቺ ጉዳያቸው ያሴሯት የሆነችው ሴራቸው ማለት ነው ላኪን ነገር ግን الخطة ሴራቸው ማለት ነው ተንኮላቸው ለም ተንጀሐሉ بمعنى ውጤታማ አልሆኑም አሉ ለም ተንጀህ ውጤታማ አልሆነችም ያኒ ማለት ነው ፍሬያማ ውጤታማ አልሆነችም ሴራቸው ማለት ነው ምክንያቱም አላሁ ተባረከ ወተዓላ ውርቅ ስላደረጋት ማለት ነው لأن الله ለምንድነው ውጤታማ ያልሆነችው ያን ተንኮላቸው ሴራቸው ውጤታማ ያልሆነችው ለምንድነው لأن الله ምክንያቱም አላሁ Subhanahu Wa Ta'ala ከሸፈሃ ገልጧታል ማለት ነው የነሱን ሴራ ለአማኞች ገለጸላቸው ወደፊት በሚመጣው ሆኖ አንቀጽ እነዚህ ሰዎች አውቀው ነው ያመኑት ሴረኛ ናቸው እናንተ እንድትመለሱ ነው ብሎ አላሁ ተባረከ ወተዓላ ገለጸ ማለት ነው ያኒ لكن الله لأن الله ምክንያቱም አላህ ከሸፈሃ ስለገለጣት ማለት ነው وفضحها እንደዚህ ነው ማለት ነው ግልጽ ያኒ ማለት ነው ፍንትው ስላደረጋት ማለት ነው وفضحها ማለት ነው ስላዋረዳቸው ያኒ ማን ግልጽ አርጎ ተንኮላቸውን ግልጽ አርጎ ስላዋረዳቸው የነሱን ተንኮል ስለገለጸባቸው ፈضح አረጋቸው ማለት ነው ፈضيحه ማለት ማዋረድ ማለት ነው ግልጽ ያኒ ማለት ነው በግልጽ ማለት ነው ማዋረድ ምን ይባላል እነሱ ያሰሩትን ተንኮል ቁርአን ላይ ግልጽ አርጎ ሲያመጣባቸው በመልእክተኛው አለይሂ ሰላቱ ወሰለም ላይ ሲያወርድባቸው ማለት ነው አዋረዳቸው ማለት ነው ስለዚህ لأن الله كشفها ምክንያቱም አላህ ስለገለጻትና وفضحها ስላዋረዳት ማለት ነው ያችን ተንኮል ስላዋረዳትና ግልጽ ስላደረገባቸው ያኒ ማለት ነው ውጤታማ አልሆነችም ተንኮላቸው ሴራቸው ማለት ነው እቺ ተንኮል ከሰረችባቸው ማለት ነው ከዛ ደግሞ አሁንም አላረፉም حاولوا ሞከሩ ማለት ነው ጥረት አደረጉ መረተን ጊዜ ማለት ነው ثانية ሁለተኛ ጊዜ ደግሞ አሁንም ሞከሩ ሁለተኛ ጊዜ ደግሞ ሊያሲሩ ያቺ ተንኮላቸው ማለት ነው ስከስርባቸውና ውርቅ ስኮንባቸው حاولوا ሞከሩ መረተን ثانية ሁለተኛ ጊዜ ሞከሩ ምን አደረጉ فاخذوا ጀመሩ ማለት ነው فاخذوا ማለት من افعال الشرعنات فاخذوا ማለት አይ ጀመሩ ማለት ነው يعني يذكرون يعني ማለት ነው መስመር ደግሞ ቀይረው መጡ يذكرون ያስታውሱ ጀመሩ ያስታውሷቸው ጀመሩ الانصار የመዲና ሰዎችን አንሷሮችን ማለት ነው ያስታውሱ ጀመር ማለት ነው እንደሚታወቀው አንሷሮች يعني መልእክተኛው አለይሂ ሰላቱ ሰላም ከመሄዳቸው በስተፊት አውስና ኸዝረጅ ተብለው በሁለት ተከፍለው ከ120 ዓመት በላይ ማለት ነው ተገዳድለዋል በዘረኝነት ማለት ነው በሁለት ተከፍለው አውስና ኸዝረጅ ተብለው ነበር የሚጠሩት ከዛ እየተገዳደሉ እያሉ መልእክተኛው አለይሂ ሰላቱ ሰላም ሄደው እንደገና አስታረቋቸው እስልምናን ሲቀበሉ አንድ ሆኑ ማለት ነው ወንድማማች ሆኑ ከዛ ምን ብለው ጠሯቸው አንሷር ብለው መልእክተኛው አለይሂ ሰላቱ ሰላም ሰየሟቸው መልእክተኛው ሰለላሁ ዐለይሂ ወዐላ ሰለም ናቸው አንሷር ብለው ጠሯቸው ስለዚህ ከዛ ይሁዳዎች ምን አደረጉ ያኒ ማን የመጀመሪያቱ ሴራ ሰወርቅባቸው ድጋሚ አሲሩ ምን ብለው አሰሩ እነዚህ የመዲና ሰዎችን እስልምና የተቀበሉትን ሰዎች ምን እንበላቸው ድሮ ላይ በእነሱ መካከል የተከሰተውን ጦርነት የተባባሉትን ማለት ነው የስድብ ግጥም ማለት ነው ያኒ የተሰዳደቡ ጦርነት ግጥም ነበረ በግጥም ያደረጉ የተሰዳደቡትን እያስታወስን አውስኮ ኸዝረጅን ይመታው ነበር ይገልባቸው ነበር ያሸንፋቸው ነበር ወይ ደግሞ ኸዝረጅ ደግሞ አውስን ጀማዓ እንደዚህ ያደርግ ነበር አውስኮ ጎበዝ ነበር ኢላ አኺሪህ ያሉ የድሮን ተንኮላቸውን ማለት ነው የድሮ ያኒ ማለት ነው ቂማቸውን ቁስላቸውን ማለት ነው ያቆስሉባቸው ጀመር እንደገና ማለት ነው ከዛ እና እንደዚህ ማድረግ ጀመሩ ማለት ነው ይذكرون ያስታውሱ ጀመር አልአንሷር የመዲና ሰዎችን ያስታውሳቸው ጀመር ምንድነው የሚያስታውሳቸው ማነገርን ጀራ የተከሰተ የሆነውን ነገር ያስታውሳቸው ነበር ያኒ ጀመሩ بينهم በነሱ መሐከል بمعنى በመዲና ሰዎች በአንሷሮች መሐከል የተከሰተ የሆነውን ነገር ያስታውሳቸው ጀመር من عداوة ከጠላትነት ማለት ነው በፊት የነበሩበትን ጠላትነት ያስታውሳቸው ጀመር وحروبين እንደዚህ ወደ ማለት ነው ጦርነቶች ማለት ነው وحروبين ማለት ከጦርነቶች ያደረጓቸውን ጦርነቶች ያደረጓቸውን ግድያዎች ማለት ነው ያስታውሳቸውና ያንን ያኒ ያስታውሳቸው ጀመር قبل በስተፊት الاسلام ከእስልምና በስተፊት ያደረጉትን ጦርነት ያደረጉትን ጠላትነት ማለት ነው ያስታውሳቸውና የድሮ ቁስላቸውን ማለት ነው ይነካኳቸው ጀመር ማለት ነው
ናም ወማ ነገርንም ማስታወስ ጀመሩ ወማ ነገርንም ያስታውሳቸው ጀመሩ ማለት ነው። ተቃወሉ የተባባሉትን ነገር ማለት ነው። ተቃወሉ ማለት የተነጋገሩትን የተባባሉትን ነገር ቢሂ በዛ በነገሩ ያኒ ሚን አሽዓሪ አልሂጃ አሉ ሚን አሽዓሪ ከግጥሞች ማለት ነው። አልሂጃኢ ከጦር ግጥሞች ማለት ነው። የጦር ግጥሞች ጦር ላይ ያኒ ማለት ነው። አውስ ኸዝረጅን የሰደበበትን ኸዝረጅ ደግሞ አውስን የሰደበበትን እንግዲህ ጦርነት ላይ ትልቁ ጦርነት የሞራን መስበር ነውና ሞራናቸውን የተሰባበሩበትን እናንተ እንዲህ እኮ ናችሁ እንዲህ ናችሁ የተባባሉ የተሰዳደቡበት የሆነውን ማለት ነው። ግጥም ማለት ነው። ያስታውሳችሁ እንዲህ እኮ አውስ እኮ እንዲህ ብሎ ኸዝረጅን ይሰድበው ነበረ። ኸዝረጅ የሚባለው ደግሞ ጀማዓ ደግሞ የአውስን ጀማዓ እንደዚህ ብሎ ይሰድበው ነበር እያሉ ያኔ ማኑ ይሄን ያስታውሳቸው ጀመር ማለት ነው። ወማ ተቃወሉ የተነጋገሩበትን የተሰዳደቡበትን ነገር ቢሂ በዛ ማለት ነው። ሚን አሽዓሪ ማለት ከግጥም ማለት ነው። አሽዓር ማለት ጀምዑ ሽዕር ሽዕር የሚለው ጀምዕ ነው። አሽዓር ማለት ግጥሞች ማለት ነው። አልሂጃ ማለት የጦርነት ማለት ነው። ግጥሞች ማለት ነው። ጦርነት ላይ የሚያደርጉት የሆነው የማነወር የመተቸት የሆነ ናም ግጥሞችን ማለት ነው። የተባባሉትን ግጥም ያስታውሳቸው ጀመር ማለት ነው። ፊማ ናም ሚን አሽዓር አልሂጃኢ የጦር ግጥሞች ማለት ነው። ፊማ በነገር ውስጥ ማለት ነው። በይነሁም በነሱ መካከል ፊማ በይነሁም በነሱ መካከል ቢማዕና በአውስና በኸዝረጅ መካከል የነበረውን የጦርነት ግጥም ማለት ነው። ያስታውሳቸው ጀመር ፊማ በይነሁም በነሱ መካከል በፊት አውስና ኸዝረጅ በነበሩበት ሰዓት ተብለው በሚጠሩበት ሰዓትና በተከፋፈሉበት ሰዓት የተባባሉትን የተሰዳደቡትን ማለት ነው ግጥም ያስታውሳቸው ጀመር ማለት ነው። ከዛ ፈከሸፈ አላሁ ኹጠተሁም ፈከሸፈ አላሁ ስብሓነሁ ወተዓላ ማለት ነው ገለጸ እኔ ማለት ነው ኹጠተሁም ሴራቸውን ማለት ነው ገለጸ ያኔ ማለት ነው የይሁዳዎችን ሴራ ምን እንዳሰቡ ያኔ ማለት ነው አላሁ ተባረከ ወተዓላ ገለጸ ማለት ነው። ፈከሸፈ አላሁ እኮ ገለጸ ኹጠተሁም የነሱን ማለት ነው ሴራና ማነው ተንኮላቸውን ይሄን ያሰሩትን ሴራ ይሄ የይሁዳዎች ሴራ ነው ተጠንቀቁ ብሎ አላህ ማለት ነው ቁርአን ላይ አወረደ። بقوله በሚለው ንግግር ገለጸ ተዓላ ከፍ ባለው በሚለው ንግግር በአላሁ ተባረከ ወተዓላ ንግግር ገለጸ። ምን በሚለው ንግግር ገለጸ? يا أيها الذين آمنوا إن تطيعوا فريقا من الذين أوتوا الكتاب يردوكم بعد إيمانكم كافرين يميلون أنكس أورد الله تبارك وتعالى مرتهم يا أيها الذين آمنوا أن أنت يا مناتشو سوتشي بلو الله تبارك وتعالى ورد أنكس مرتهم إن تطيعوا بتتاززوا مرتهم إن تطيعوا مالت بتتاززوا فريقا بودنوچن مرتهم ويمدمو جماعوچن من الذين كنزا أوتوا كتسطوا كونوا تاكالاتوچ الكتاب مصحفن مرتهم كتسطوا كونوا አካላቶች መጽሐፍን ከተሰጡ እነሱም ወهم اليهود والنصارى ይሁዳና ነሷራዎች ናቸው። ከይሁዳና ከነሷራዎች የሆኑ ቡድኖችን ማለት ነው የሚሏችሁን ብትሰሙና ብትታዘዙ የሩዱኩም ይመልሷችኋል بعد በኋላ ኢማኒኩም ካመናችሁ በኋላና እስልምናን ከተቀበላችሁ በኋላ ይመልሷችኋል ካፊሪን ከሃዲ አድርገው እንደገና ካፊራ ሆናችሁ ከፍራችሁ ያኔ ማለት ነው ይመልሷችኋልና ካፊር አድርገው ይመልሷችኋልና ተጠንቀቁ። ስለዚህ የነሱን ማለት ነው ሴራና ተንኮልን እነሱ የሚሏችሁን ነገር አትስሙ አትታዘዙ ብሎ አላሁ ተባረከ ወተዓላ እንዳርጉ ማለት ነው የነሱንም ሁለተኛ ያሰሩትን ሴራ አከሸፈባቸው ውድቅ አደረገባቸው ማለት ነው። ኢላ ቀውሊሂ እስከሚለው ድረስ ንግግር ማለት ነው አወረደ ቁርአን ኢላ ድረስ ማለት ነው ቀውሊሂ እስከሚለው ንግግሩ ድረስ ማለት ነው አወረደ የነሱን ሴራ ያኒ ውርቅ ያደረገ የውመ ተብየዱ ውጁሁን ወተስወዱ ውጁህ እስከሚለው ድረስ ማለት ነው አላሁ ተባረከ ወተዓላ አወረደ። የውመ ቀንና አስታውስ ይላቸዋል አላሁ ተባረከ ወተዓላ መልእክተኛውን ሰለላሁ ዐለይሂ ወዐላ ወሰለም ማለት ነው። የውመ ቀንን አስታውስ ተብየዱ የምታበራበትን ቀን አስታውስ ውጁሁን ፊቶች ማለት ነው የሚያበሩበት የሆነውን ቀን አስታውስ የውመል ቂያማ ነው እሱም ፊቶች የሚያበሩበት ብርሃን ማለት ነው እንደ ብርሃን ማለት ነው እንደ ጨረቃ የሚያበሩበትን ቀን ማለት ነው አስታውስ ይላቸዋል አላሁ ተባረከ ወተዓላ መልእክተኛውን ሰለላሁ ዐለይሂ ወዐላ ወሰለም ማለት ነው። የውመ ተብየዱ ውጁህ ፊቶች ማለት ነው የሚያበሩበትን ቀን ማለት ነው። ቢማዕና ፊቶች የሚበራው የማን ነው? ያኒ አብዱላህ ብን አባስ ረዲየላሁ ዐንሁ እንደሚፈስረው ተብየዱ ውጁህ አህሊ ሱነቲ ወልጀማዓ ብሎ ይናገራል። ቢማዕና ፊቶቻቸው የሚበራው የማን ነው? የአህሉ ሱና ወልጀማዓዎች ፊት ማለት ነው ይበራል ብሎ ይህን አንቀጽ ተርጉሞታል። ማን? አብዱላህ ብን አባስ ረዲየላሁ ዐንሁ ማለት ነው። ወተስወዱ ወተስወዱ ማለት የምትጠቁሩበትን ማለት ነው የምትጠቁሩበትን ቀን አስታውስ ውጁሁን ፊቶች የሚጠቁሩበትና ፊቶች ማለት ነው ጨለማ የሚለብሱበትን የሚጠቁሩበትን ቀን አስታውስ ብሎ አላሁ ተባረከ ወተዓላ ይናገራል። አብዱላህ ብን አባስ አሁንም ወተስወዱ ውጁህ የሚለውን ሲፈስር ምን አለ? አይ ተስወዱ ውጁሁ አህሊል ቢድዓቲ ወልፉርቃ ብሎ ማነው ፈሰረ ማለት ነው። ቢማዕና የቢድዓ ሰዎችና የጥመት አንጃዎች ማለት ነው ፊትና ማለት ነው የቢድዓ ሰዎች ፊት ትጠቁራለች
ያኒ ማለት ነው ክሰል ትመስላለች ሙብተዲዕ ሆነ ቢድዓ ሲሰራ የነበር ይሆን አካል የውመል ቂያማ ሲነሳ ፊቱ ጠቁሮ ነው የሚነሳውና ፊቶች የሚጠቁሩበትና ፊቶች የሚያበሩበትን ቀን አላሁ ተባረከ ወተዓላ ለመልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም ምን ይላቸዋል አስታውስ ይላቸዋል ማለት ነው ስለዚህ ያኒ ማለት ነው የአህሉ ሱና ወል ጀማዓ ፊት ይበራል የቢድዓ ሰዎችና ቢድዓ ላይ የሚጨማለቁ የሆኑ የሽርክ ሰዎች ፊታቸው ማለት ነው ይጠቁራል ማለት ነው የውመል ቂያማ ማለት ነው وجاء النبي صلى الله عليه وعلى اله وسلم وجاء متو النبي صلى الله عليه وعلى اله وسلم ملكتኛው صلى الله عليه وعلى اله وسلم متو الى الانصار ወደ መዲና ሰዎች ማለት ነው መጡ ማለት ነው بمعنى እንደዛ ማለት ነው ይሁዳዎች ማለት ነው ድሮ ላይ የተባባሉትን የጦርነት ግጥም የተለያዩ ማለት ነው ያኒ ስድድቦች ሲያስታውሷቸው ያኒ ማለት ነው መልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም መጡ ማለት ነው አላህ ቁርአን አውርዶ የነሱ ሲራ ውርቅ አረጋባቸው ከዛም ደግሞ መልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም መጡና ያኒ ወደ መዲና ሰዎች ወደ አንሷሮች መጡና ማለት ነው ምን አሉ እናንተ እኔ ልትመከሩ ይገባል ምን ብለው መከሯቸው የነሱን ነገር አትስሙ ብለው መከሯቸው እንደገና አንድ ሆኑ ማለት ነው ተስማሙ ማለት ነው وجاء النبي صلى الله عليه وعلى اله وسلم ملكتኛው صلى الله عليه وعلى اله وسلم መጡ الى الانصار ወደ መዲና ሰዎች ማለት ነው بمعنى ወደ አንሷሮች መጡ فوعظهم متنا مكرواቸው ማለት ነው فوعظهم ማለት መከሯቸው وذكرهم አስታወሳቸው መልእክተኛው صلى الله عليه وعلى اله وسلم وذكرهم አስታወሷቸው بمعنى ማለት ነው بنعمه الاسلام بنعمتي በጸጋና ማለት ነው በውለታ الاسلام በእስልምና ጸጋ እስልምና በእነሱ ላይ የዋለውን ጸጋ ማለት ነው አስታወሷቸው እናንተ እኮ በድሩ የተገዳደላችሁ እንደዚህ የተጨፋጨፋችሁ ነበር አሁን እኔ መቼ እስልምናን ተቀበላችሁ አንድ ሆናችሁ ተዋዳችሁ ይያለ እንደገና ይሁዳና የሙናፊቆችን የይሁዳዎችን ሴራ ተሰማላችሁን እንደዚህ ትጨቃጨቃላችሁን እንደገና ወደ ድሩ ወደ ነበራችሁበት ለመመለስ ተፈልጋላችሁ እንደብለው መልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም መከሯቸው ማለት ነው የዚህ ጊዜ ተሰባሰቡ ማለት ነው ወጅቲማዒሂም መሰባሰባቸውንም ደግሞ ማለት ነው ነገሯቸው ወጅቲማዒሂም እንደተሰባሰቡ ነገሯቸው ቢሂ በሱ በእስልምና ማለት ነው እንደተሰባሰቡ بعد በኋላ አልፍርቀቲ ከተለያዩ በኋላ ማለት ነው በፊት የተለያዩና እርስ በርስ የሚገዳደሉ ከሆኑ በኋላ እንደገና መልእክተኛው አለይሂ ሰላቱ ወሰለም ሄደው በእስልምና አንድ እንደሆኑና በእስልምና ወንድማማች እንደሆኑ አስታወሷቸው ማለት ነው ከዛን ሰዓት ማነው ይሄን በሚያስታውሱበት ሰዓት ያቺ ሴራ ማነው ከሸፈች ማለት ነው ይሁዳዎች ያሲሩ ሴራ ከሸፈች ፈተሷፈሑ ተጨባበጡ ማለት ነው ፈተሷፈሑ ማለት ተጨባበጡ ወተዓነቁ እንደገና ማነው ደግሞ ተናነቁ ማለት ነው ተዓነቁ ማለት አንገት ለአንገት ተናነቁ ማለት ነው ተቃቀፉ ማለት ነው እንደገና ማለት ነው ተሳስመው ተቃቅፈው ማለት ነው እንደገና አንድ ሆኑ ማለት ነው ስለዚህ ይሁዳዎች ያሲሩ ሴራ ከሰረ ማለት ነው አሁን ሁለተኛው ማለት ነው نعم ፈተሷፈሑ ተጨባበጡ ማለት እጅ ለእጅ ተጨባበጡ نعم وتعانقوا ማለት ደግሞ ምንድነው አንገት ለአንገት ደግሞ ተናነቁ ምክንያቱም ሰውየው ማለት ነው ያኔ ማለት ነው ሲዋደድና ሲስማማ አንገት ለአንገት ተናንቆ ማለት ነው ይሳሳማልና ማለት ነው ስለዚህ ወተዓነቁ ማለት ነው አንገት ለአንገት ተጠናነቁ ማለት ነው ይሄ ማለት ነው ተፍሲር ኢብኑ ከሲር ረሂመሁላሁ ተዓላ እንደተነቀለው ማለት ነው ወከዛሊከ አስባቡ ኑዙል نعم للوحيد ያ ማለት ነው እዛም ቦታ ላይ ማለት ነው እንደተነቀለው የነሱ የይሁዳዎች ሴራ ማለት ነው ከሰረ እንድብሎ ማለት ነው ወደመ መልእክተኛው አለይሂ ሰላቱ ወሰለም አከስሯቸው እንደገና የመዲና ሰዎች አንድ ሆኑ ማለት ነው ወፈሸለት አለ ማለት ነው نعم ደከመች ማለት ነው ተንኮታኮተች ማለት ነው ወፈሸለት ማለት ደከመች ማለት ነው ሟሸሸች خطة اليهودي ማለት ነው خطة ማለት ሴራቸው ማለት ነው ከሰረ ወደመሉ اليهود የይሁዳዎች ማለት ነው ሴራና ተንኮል ከሰረች ማለት ነው ያይ ማለት ነው ወደቀች ውርቅ ሆነች ከሰረች ማለት ነው وبقي يقر ማለት ነው المسلمون ሙስሊሞች ማለት ነው ቀሩ ኡመተን ዋሂደተን አንድ ኡማ ማለት ነው ሆነው ማለት ነው አነጉ ማለት ነው ኡመተን ህዝብ ሆኖ አነጉ ኡመተ ዋሂደተን አንድ ኡማ በአንድ መንገድ በአንድ በእስልምና ላይ ቀጥ ያሉ ሆነው አንድ ኡማ ሆነው ዘወተሩ ማለት ነው ምንም ክፍፍል ሳይኖር ማለት ነው والله تعالى الله سبحانه وتعالى امرهم አዘዛቸው بالاجتماع በመሰባሰብ አዟቸዋል على الحق በሐቅ ላይ ማለት ነው አንድ እንዲሆኑ በሐቅ ላይ ቀጥ እንዲሉ እንዲሰባሰቡ አዘዛቸው الله تبارك وتعالى ونهاهم ከለከላቸው الله سبحانه وتعالى عن الاختلاف ከመጋጨት ማለት ነው ከለከላቸው اختلاف የሚባል ነገር ከመጋጨት ረሰብረስ ከመጋጨት يعني ማለት ነው ከለከላቸው والتفرق ከመከፋፈል ማለት ነው ከመከፋፈልም ከለከላቸው እንዳትከፋፈሉ ብሎ الله تبارك وتعالى ከለከላቸው فقال تعالى الله سبحانه وتعالى ብሎ አለ ቁርአን ላይ ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات ብሎ الله تبارك وتعالى ተናገረ ولا تكونوا فصموا አትሁኑ ብሎ الله تبارك وتعالى ከለከለ ولا تكونوا አትሁኑ ብሎ ከለከለ
ከለዚነ ልክ እንደነዛ ሰዎች አትሆኑ ተፈረቁ እንደተለያዩት ሰዎች አትሆኑ ማለት ነው። ተፈረቁ እንደተለያዩት ወኽተለፉ እንደተጨቃጨቁትም ሰዎች አትሆኑ ሚን ባዕዲ በኋላ ማ ጃአሁም ከመጣቸው በኋላ አልበይናት ግልጽ ያለ ፍንትው ያለ የሆነው መረጃ ያኔ ማለት ነው ሐቁ መንገድ ከመጣላቸው በኋላ እንደተጨቃጨቁትና እንደተለያዩት ሰዎች አትሆኑ ብሎ አላሁ ተባረከ ወተዓላ ከለከላቸው ማለት ነው። ማንን? ሱሐቦችን ማለት ነው። ምክንያቱም እነዛ መረጃ ከመጣቸው በኋላ ሐቁ ከመጣላቸው በኋላ የተጨቃጨቁትና የተከፋፈሉት ማን ናቸው? አልይሁድ ወነሷራ ይሁዳና ነሷራዎች ናቸውና ልክ እንደ ይሁዳዎችና እንደ ነሷራዎች አትሁኑ እነሱ ናቸው ሚን ባዕድ ማ ጃአሁሙል በይናት ግልጽ ያለ ፍንትው ያለ የሆነ መረጃ ከመጣላቸው በኋላ የተጨቃጨቁትና የተናጉት የተኻለፉት እነሱ ናቸውና እንደዚህ አታድርጉ ብሎ አላሁ ተባረከ ወተዓላ ማለት ነው ከለከላቸው ማለት ነው። የዚህ ጊዜ ከመከፋፈል ከመጨቃጨቅ ማለት ነው ተቆጠቡ ማለት ነው። وقال تعالى الله سبحانه وتعالى هنا من إلى قتله واعتصموا بحبل الله جميعا ولا تفرقوا بلو الله تبارك وتعالى كالكلام واعتصموا تسباسبوا بحبل الله بالله سبحانه وتعالى من قد مارتنو عندهن تسباسبوا بلو الله تبارك وتعالى عززاتشو مارتنو واعتصموا مالت تسباسبوا عندهن بمن بحبل الله بالله سبحانه وتعالى جمد مارتنو حبل الله هو القرآن والسنة قرآن هذا سنو بقرآن بهذا كتبلو مارتنو هو الإسلام هو يعني هو السنة هو القرآن يعني مارتنو بقرآن بحديث بأسلمنا كتوناتشو بأند هنو بأند تسباسبوا بلو الله تبارك وتعالى عزز مارتنو واعتصموا بحبل الله بالله منقد عند هنو بالله جمد لا مارتنو عند هنو يا الله جمد السمندنو الكتاب والسنة نو بقرآن بهارش تسباسبوا بلو الله تبارك وتعالى عزز مارتنو جميعا بتقلال لا تشوم سكون مارتنو جميعا بتقلال مسلموش بالله جمد مارتنو بقرآن بهارش عند هنو بلو الله تبارك وتعالى يزل ولا تفرقوا أتلايو أتكهفوا بلو الله تبارك وتعالى زال مارتنو نعم سلازي تفرق ميبالو نجر يعني ما نو تكتك ميبالو نجر نترك ميبالو نجر يهي من ليس من سمة أهل السنة والجماعة يا أهل السنة والجماعة مارتنو من قد أدلم يصرفوش من قد أدلم سيجمر التفرق في الدين مذموم بل مارتنو يعني بدلاي بحق لاي بسنة لاي عند مهنونجي بدلاي ملايت يجبان مارتنو نعم سلازي هندزي بلو الله تبارك وتعالى عززاتشو سلازي نعم مارتنو يعني مارتنو يعني አሁን ባለንበት ሰዓት አህሉ ሱና ወል ጀማዓዎችን ሰለፊያዎችን ለመላየት ብዙ ጥረት ያደርጋሉ ማለት ነው። ወከዛሊከ ሙስሊሞችን ለመከፋፈል ብዙ ጥረት ያደርጋሉ። ነገር ግን አህሉ ሱና ወል ጀማዓዎች ያኒ ማኑ ሊነቁ ይገባል። እንደው ያኒ ማቱ በትንሹም በትልቁም መስአላ መላየትና መከፋፈሉ ጥሩ አይሆንም። ስለዚህ በሐቅ ላይ በሱና በሰልፎች መንገድ ቀጥ ማለትና ናም አንድ መሆን ግዴታ የሆነ ነገር ነው። ስለዚህ በናም በሱና ላይ አንድ ልንሆን በሱና ላይ ቀጥ ልንል ማለት ነው። በአቂዳ በተውሂድ عند لونه يقبل يمين وزارة درساتين هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك خيرا إن شاء الله سكدر سباق أنال قد يالون دمو أن ملكتان إن شاء الله